የኛንም ጭንቀታችን አላህ ያስወግድልን። ቤት ክራይ ያለውን ከቤት ክራይ አላህ ነጃ ይበለው። ዱንያ አኺራችን በአጠቃላይ አላህ ያሳምርልን። ጀነት ላይ የምንሰባሰብ አላህ አድርገን። በአኺራ ጀነት ላይ በዱንያ ላይ አረፋ ላይ የምንሰባሰብ አላህ ያድርገን። አላህ ይወፍቀን። መጨረሻችን አላህ ያሳምርልን። ይህን ሀገራችን የሰላምን ጅማሮ አላህ ያስቀጥልልን። ሁሌ ሰላም አላህ ያድርግልን። የሰላም አየር የምንተነፍስ አላህ ያድርግልን። ትክክለኛ ባሪያዎች አላህ ያድርገን። ሰላምን አግኝተው በሰላም የሚንቀሳቀሱ አላህ ያድርገን። ወቅቱ ግድያ መከራ የበዛበት ነው። አላህ ይጠብቀን። አላህ ይጠብቀን። ቀልባችን ላይ እዝነቱን አላህ ያምጣልን። ጭካኔ በዝቷል። ልጅ ይታረዳል፣ ህፃን ይገደላል፣ ምን ይባላል? ያ አላህ ከዛ አይነት በላ አላህ ይጠብቀን። እዝነት የሚባለውን ቀልባችን ላይ አላህ ያምጣልን። ሙወከሉን የተወከለ ኩለማ ደዓ ሊአኺህ ቢኸይሪን ሁልጊዜ ለወንድሙ በኸይር ነገር በጥሩ ነገር ዱዓ ባደረገው ቁጥር ቃለ አልመለኩል ሙወከል የተመደበው መላኢካ ምን ይላል? አሚን። አው አላህ ይቀበልህ፣ አው አላህ እሺ በልልና ወለከ ቢሚስል ለአንተም ለወንድሜ የጠየቀውን አላህ ይስጥ ይላል። ሱብሃንአላህ። ለአንተ ዱዓ የሚያደርግልህ ማን ነው? መላኢካ። አንተ ለወንድም ዱዓ አረግ ወይ መላኢካ አሚን ይላል። ለአንተ ግን አው ለወንድም የጠየቀውን ጥያቄ ለአንተ ሚስት ብለው ማን ነው? ማን ነው እሱ? የዛሬ ስንት ዓመት አንድ የነበርኩበት አካባቢያችን ተከራይቼ ስኖር ጠንቋይ ነበርና የአከራየኝ ልጅ ባለ ሱቅ ነው፣ ሌላ እምነት ነው። የኔ እኮ ሱቅ ካርድ ቤት ነው፣ ካርድ ክፍል ነው። ካርድ ክፍል ሆስፒታል ስዴት ካርድ ክፍል ይባላል። ካርድ ማውጣት እንዴት እለዋለሁ። ይሄ የምታይ ወጣት በሙላ እኔ ጋር ካርድ ሳይቆርጥ አይገባም። ለምን? እንዴት? አይ ሰንደል ሳይገባ አይድም አለኝ። ሰንደል ገዝቶ ተንበርክኮ ይገባል የምታይ ወጣት አለኝ። ሱብሃንአላህ። ሰው አቅሎ የት ሄደ? ተደጋጋሚ በየሚዲያው ተናግሬዋለሁ። እስር ቤት በነበርንበት ሰዓት አባባ የሚባል ነበረ ያንጓለለ ምናምን የሚሉት አርቲስቱ፣ ዘፋኙ፣ ባለስልጣኑ የሚያጎበድዱለት በአይኔ ያየሁት ነው። ሰው እኔ ጋር ብቻ ነው። እኔ ነበር ኮስተር ምልበት ለማናገር ይሞክር ነበር። አውዙ ቢላህ። ከዛ ነው ሸይጣን ጋር እንዴት ታወራ። ግን በጣም ያጅበል። እዛ ሆኖ ሰው ጭንቀት ሲጨንቀው ማንን ነው መማፀን ያለበት? አላህ ነው አይደል? ጠንቋዮች አጭበርባሪዎች ናቸው። ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ብዙ ነግረውናል ስለነሱ። በጂኒዎች አማካኝነት አንድች እውነት ከተሰረቀ ጂኒዎቹ ለዛ ጠንቋይ ያንቆረቆሩለታል። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ? ይቀጥፋሉ፣ ወየዚዱን ይጨምራሉ። 99 ውሸት ይጨምርና ከአንዷ ጋር አገናኝቶ ለማህበረሰቡ ይረጫሉ። ከዛስ ጎረቤትሽ እንዲህ ናት፣ ባለቤትህ እንዲህ ናት፣ ባለቤትሽ እንዲህ ነው፣ እንደ ሱቅ ነጋዴ እንዲህ ነው፣ እሱ እኮ ማህበረሰቡን በአጠቃላይ ያባሉታል። ልጁን ሊደርስል አባባ ጋር ሊድ ይላል። አራይስ ማሙ ምሳችንና ጭድ ናቸው ይላቸዋል። ልጁ ቁማ እንድትቀር ያደርጋል። በሱ ቁጥጥር ውስጥ ያደርጋል። ለምን? የሱ ባሪያ ሆንክ። እዛም ላይ እስር ቤት ላይ ያየኔ ነው። መፈቻ መቼ ነው ብሎ በመዳፍ እንዲነግራቸው መጥቶ ይጠይቁታል። ሰውየው ብልጥ ነው። ፖሊሶች ጋር ገናኝና እዚህ ማረሚያ ጠባቂዎች ጋር የሆነ ገንዘብ ይሰጣቸዋል። የከሌ መፈቻ ኮምፒውተር ላይ አለ። አንተ ለምሳሌ 6 ዓመት ከተፈረደብህ 2 ዓመት አመክሮ ይቀነሳል። 4 ዓመት በቀባህበት ቀን ልክ 4ኛው ዓመት ላይ ምን ትላለህ? ትወጣለህ። ያንን ኮምፒውተር ምን እንደግና በዚህ ሰዓት ከሌ ይወጣል፣ በዚህ ሰዓት ይወጣል። ከዛ አንተ የምትፈተው እንዲህ ነው ሲለው ይሄ ሞኝ እሱን ከጠየቀ ካመነ በኋላ ለማረጋገጥ ደግሞ እሱም ይሄዳል ቢሮ ሊጠይቅ። በዚህ ነው ሲባል የእሱ ባሪያ ነው። በቃ እውነት ብሎኛል ይላል። ይሄ አቅም ካለው ራሱ አይወጣም ነበር? ራሱ ነጃ አይልም ነበር? ምን አይነት ሱብሃንአላህ! ሰው እንዴት አቅሉን እንደሸጠ እንዴት አቅሉ ላይ በራሱ ላይ እንዴት እንደሚጫወተስ። ስለዚህ መከራ ሲመጣ ጭንቀት ሲመጣ ሊያድን የሚችለው ማን ነው? አላህ ነው። አመን ዩጂቡል ሙጠረ ኢዛ ደአህ ወየክሽፉ ሱአ ወየጅዐሉኩም ኹለፋአ አልአርድ አኢላሁም አላህ አለ አላህ። አመን ዩጂቡል ሙጠረ ኢዛ ደአህ ችግረኛ መከራ መጥቶበት ጥብብ ብሎ በለመነው ጊዜ ያንን ችግር የሚያስወግደው ማን ነው? አለ አላህ። ወየክሽፉ ሱአ መጥፎ ነገር የሚያስወግድልን፣ ወየጅዐሉኩም ኹለፋአ አልአርድ በምድር ላይ ምትኮች የሚያደርጋችሁ ማን ነው? አኢላሁም አላህ። ለመሆኑ ከአላህ ውጭ ሌላ አለ ወይስ የምታጋሩት ይበልጣል? ማን አለ? ማንም እኮ የላችሁም። ቀሊለን ማ ተዘከሩን፣ ጥቂት እንኳን አትገሰጹም፣ አትመራመሩም ይላል አላህ። ስለዚህም መከራ መጥቶ ጭንቀት መጥቶ ሊያድን የሚችለው አላህ ነው። አላህ የሚያድን ከሆነ ለምንድን ነው ወደ አላህ ማንጠጋው? ሁሌ ጨቅጫቂ ማን ነው? ለምንድን ነው አላህ እቀበላለሁ ብሎ አላህ እሰጥሃለሁ ብሎ ከሶስት ቢያንስ አንድ ነገር አናጣም ተብሎ ተነግሮ ወይ ይመጣል የጠየቅነው ነገር፣ አለበለዛም ደግሞ በላይ ይመለስልናል ተብሏል፣ ወይ አኼራ ይከማቻል ተብሏል። ለምንድን ነው ዱዓ ላይ መበርታት ይከም? አላህ ስብሓነሁ ወተዓላ ዱዓን ሁሌ ይቀበላል። አላህ ባሪያዎቹ እስካልሰለቹ ድረስ አላህ አይሰለች። ሁሌ ለምነው ሁሌ ጨቅጭቀው አላህ ይደሰታል።
እስቲ ወቅቶችን ምናገኛቸው በቀላሉ ምናገኛቸው ወቅት እንኳን እንጠቀምባቸው። ዱዓ ሙስተጃብ የሚሆንበት አንደኛው በአዛንና በኢቃማ መካከል ለምንድን ነው እጃችን ማንሳት ይከበድ? አሁን አዛን ይላል አለ አላህ ያድርሰን። አሚን በሏ። ለዱዓም እንሰሰታችሁ እንዴ? ለምን አናነሳ? ነቢዩ ዓለይሂ ሰላቱ ወሰላም አነስ ብኑ ማሊክ ረዲየላሁ ዐንሁ ባስተላለፉት ሐዲስ እንዲህ አሉ፣ አዱዓኡ ላ ዩረዱ በይነ አልአዛን ወልኢቃማ፣ በአዛንና በኢቃማ መካከል የሚደረግ ዱዓ አይመለስም፣ አላህ ይቀበሏል። ስለዚህ አንዱ ምንድን ነው? አዛን ብሎ ኢቃም እስኪል ድረስ ያ አላህ እንበል። ሱናም እየሰገድክ እንደሆነ ሱጁድ ላይም ለምነው፣ ተሸሁድ ቁጭ ብለህም ለምነው፣ ሰላተ ዐለ ነቢይን ከጨረስክ በኋላ ሐጃን ለምን። ጊዜም ካለ ኢቃም እስኪል ድረስ ተብሏል። ካሰላመንክ በኋላ እጅህን አንሳ፣ እጅሽን አንሺ፣ ያ አላህ በል፣ አላህ ይቀበላል፣ አይመለስም አሉ። ሁለተኛው ሱጁድ ላይ በምንሆንበት ሰዓት ላይ አብዱላህ ብኑ አባስ ባስተላለፉት ሐዲስ ላይ ረዲየላሁ ዐንሁማ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ፈአመ ሩኩዑ ፈዐዚሙ ፊህ ረብ ዐዘ ወጀል፣ ሩኩ ላይ ጌታችሁን አልቁት፣ አክብሩት። ሱብሓነ ረቢየል ዐዚም እንላለን አይደል? እናልቀዋለን፣ አልቁት አሉ። ወአመ ሱጁደ፣ በሱጁድ ላይ ግን ፈጅተሂዱ ፊ ዱዓ፣ በዱዓ ላይ ተበረታቱ፣ ጠንከር በሉ። ፈቀሚኑን አን ዩስተጃበ ለኩም፣ አላህ ይቀበላችኋል። ሱጁድ ላይሆን ያ አላህ በል። ሀጃ አለብህ ያላገባ አለ ያ አላህ በል፣ ሷሊ ሚስት እንዲሰጥህ። ያላገባሽ አለሽ ያ አላህ በይ፣ ሷሊ ባል እንዲሰጥሽ። በዱዓ ነው የሚስተካከለው። እኛ የዛን ሰው የሷን፣ አንቺ የሱን ምንነት፣ አንተ የሷን ምንነት በደንብ የውስጡን ላታክ ይችላል። አላህን ግን ለምነው። ታማክራለህ ሰዎችን። ነቢዩ ሰለላሁ ዐለይሂ ወሰለም ወሻዊርሁም ፊል አምር አላቸው። በነገሮች ላይ ምን በል አማክር፣ ከሰሓቦች ጋር ተነጋገር። ፈኢዛ አዘምተ፣ የወሰንክ ጊዜ ግን ፈተወከል አላህ፣ በአላህ ላይ ተመካ፣ ለአላህ ተው። ስለዚህ ጠይቃል፣ እከሌ ልጅ እንዴት ናት ምናምን፣ አንቺም እከሌ መጥቷል እንዴት ነው አማክረሻል፣ ምን ብለሻል? የወሰንክ ጊዜ ፈተወከል አላህ፣ ወደ አላህ ያ አላህ እንደው ኸይር አድርግልኝ፣ አላህ ኸይር ያደርግልሃል። ወጣት ነው የሚታይ መቼም ያላገባ ነው ይበዛው። ስለዚህ ዱዓ ላይ በርታ። ሶስተኛው ሰላት ከተጠናቀቀ በኋላ ነቢዩ ዓለይሂ ሰላቱ ወሰላም አን አቢ ኡማማ ረዲየላሁ ዐንሁ ቃለ ቂለ ያ ረሱለላህ አዩ ዱዓኢ አስማ፣ ተሰሚነት ያለው ተቀባይነት ያለው ዱዓ የትኛው ወቅት ነው ብሎ ጠየቁ። ቃለ ጀውፉ ለይሊል አኺር፣ የመጨረሻው ሌሊት ሰዓት ላይ የሌሊቱ 1/3 ምኑ ሲቀር ተነሱ ተብሏል። ማን ነው የሚለምነኝ የምቀበለው የሚልበት ሰዓት ላይ እሱ ሰዓትና ወድቡረ ሰለዋቲል መክቱባት፣ ሰላት ከተሰገደ በኋላ ሁሉም በራሱ እጁን አንስቶ የሚለምነው ዱዓ አላህ ዘንድ ተቀባይነት አለው። ሰገድ ካትሩጥ ያ አላህ በል፣ ሀጃህን ጠይቀው። ሌላኛው ዱዓ የሚቀበልበት አሁን የጠቀስኩት የመጨረሻው ሌሊት ላይ አባ ሁረይራ ባስተላለፉት ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ የንዚሉ ረቡና ተባረከ ወተዓላ፣ ጌታችን አላህ ይወርዳል። ኩለ ለይለትን ኢለ ሰማይ ዱንያ፣ በየሌሊቱ ቅርቢቷ ሰማይ ወደ ሰማይ ዱንያ ይወርዳል። ሂነ የብቃ ሱሉሱ ለይሊል አኺር፣ የሌሊቱ 1/3 ሲቀር የመጨረሻው ሰዓት ላይ ፈየቁል፣ አላህ ግብዣ ያደርጋል። ሙስታይት ነኝ አላህን ግብዣ ለመቀበል። መን የድዑኒ ፈአስተጂበ ለሁ፣ ማን ነው የሚለምነኝ የምቀበለው ይላል። ወመን የስአሉኒ ፈኡዕጢየሁ፣ ማን ነው የሚጠይቀኝ የምሰጠው። ወመን የስተግፊሩኒ ፈአግፊረ ለሁ፣ ማን ነው ማረኝ የሚለኝ የምምረው ይላል። አላህ ግብዣ አደረገ። ስለዚህ ያ ሰዓት ላይ እኔንም እናንተንም አላህ ይወፍቀን። ተነስተን ያ አላህ እንበል። አንድ ቀላል ዚክርና ዱዓ ልንገራችሁ። አብዛኞቻችን ምን ዘነጋው ሌሊት ላይ የሆነ ሰዓት ክው ሲል የሆነ ነገር ስንሰማ የሆነ ነገር ምናምን ሲል ጨዋስ ምናምን ብንን እንላለና 8 ሰዓት 9 ሰዓት 7 ሰዓትም ሚነቅ የለም አለ አይደል? የዛ ሰዓት ላይ የምናደርገው ዱዓ ሙስተጃብ ነው አሉ ነቢዩ ዓለይሂ ሰላቱ ወሰላም። ዑባደቱ ብኑ ሳሚት ረዲየላሁ ዐንሁ ባስተላለፉት ሐዲስ ላይ የአላህ መልእክተኛ ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አሉ፣ መን ተአረ ሚነል ለይል አሉ፣ ከሌሊቱ ክፍል የነቃ እዛው መኝታ ላይ ሆኖ ፍራሽ ላይ ሆነሃል፣ ፍራሽ ላይ ሆነሻል እህቴ። መን ተአረ ሚነል ለይል፣ ከሌሊቱ ክፍል የነቃና ፈቃለ ያለ አፍዟት፣ ላ ኢላሃ ኢለላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር፣ አልሐምዱሊላህ ወሱብሓነላህ ወላ ኢላሃ ኢለላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላህ። ይህንም ብሎ አላሁመ ግፊርሊ፣ አላህ ወይ ማረኝ ካለ አላህ ይምረዋል። አው ድዓ፣ ወይንም ደግሞ ሌላ ሀጃውን ዱዓውን ከጠየቀ እስትጂበ ለሁ፣ አላህ ይቀበለዋል።
አልሰገደም። የት ሆኖ ነው? መኝታ ላይ ሆኖ ነው እያልኳቸው ያሉት። ሳይነሳ ሆኖ ነቃ ባለበት ሰዓት ከእንቅልፉ ሲነቃ ላኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር አልሐምዱሊላህ ወሱብሓነላህ ወላ ኢላሃ ኢለላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላህ ብሎ አላሁመ እግፊር ሊ ካለ አላህ ይምረዋል። አው ደዓ ወይም ሌላ ሐጃ ኑሮ ደግሞ የሐጃውን ከጠየቀ አላህ ይቀበለዋል። አው ፈኢን ተወደዐ ውዱ ካደረገ ከተነሳ ማለት ነው። ወሰላ ከሰገደ ደግሞ ቁቢለ ሰላቱሁ ሰላቱ ተቀባይነት አላት። ዋስትና ያለው ዱዓ ማለት ሰላት። ስንት ሌሊት በእኛ እንደዚህ አልፎብናል። ጥቂት ስራ ትልቅ ሽልማት ያለው የዘነጋ ነው። ሌላው ዱዓ ለማጠናቀቅ አላህ እንዲቀበለን አቋራጭ መንገድ እንሂድ። ምን አይነት አቋራጭ መንገድ? ለወንድም ዱዓ አድርግ፣ ለእህትሽ ዱዓ አድርጊ። ሳሰማሽ እህትሽ ዱዓ አድርግ። ሰለፎቹ ዱዓ የሚፈልጉት ለራሳቸው ዱዓ የፈለጉ ጊዜ ለማድረግ ከፈለጉ ወካነ ባዕዱ ሰለፍ ኢዛ አራደ አየዱአ ሊነፍሲሂ ደአ ሊአኺሂ ልሙስሊም ቢትልክ ዱዓ። አሁን ምነግራችሁን ዱዓ ለወንድሞቻቸው ያደርጉ ነበር። ሐዲስ የሚፈልጉትን ዱዓ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ዳዕወቱል መርኢል ሙስሊም የአንድ የሙስሊም ሰው ዱዓ ሊአኺሂ ለወንድሙ የሚያደርገው ዱዓ ቢዛሂሪል ገይብ ከሩቅ ማለት ሳይሰማ የሆነ ነገር ጨንቆታል፣ ያ አላህ እንደው ለወንድሜ አሳካለት፣ አፊያ አድርገው፣ ሀብት ስጠው፣ ከጭንቀት ነጃ በለው ብሎ ዱዓ ሲያደርግ በኸይር ነገር ዱዓ ሲያደርግ አሉ ሙስተጃበቱን ይቀበሏል አላህ። እንደ ራእሲሂ መለኩን ይህ ሰው ላይ መላይካ አለ ራሱ ላይ አሉ ነቢዩ ነው የሚሉት። ሙወከሉን የተወከለ ኩለማ ደዓ ሊአኺሂ ቢኸይሪን ሁልጊዜ ለወንድሙ በኸይር ነገር በጥሩ ነገር ዱዓ ባደረገው ቁጥር ቃለ ልመለኩል ሙወከል የተመደበው መላይካ ምን ይላል? አሚን፣ አው አላህ ይቀበልህ፣ አው አላህ እሺ በልልና ወለከ ቢሚስል ለአንተም ለወንድሜ የጠየቀውን አላህ ይስጥ ይላል። ሱብሓነላህ። ለአንተ ዱዓ የሚያደርግልህ ማን ነው? መላይካ። አንተ ለወንድም ዱዓ አረግ ወይ መላይካው አሚን ይላል። ለአንተ ግን አው ለወንድሜ የጠየቀውን ጥያቄ ለአንተ ሚስጥ ብለው ማን ነው? ማን ነው እሱ? መላይካ። ይሄ ሐዲስ የገባት አንድ እህት አንድ ወንድም የእሷ ባለቤቷ ማለት ነው ለወንድሙ ዱዓ ያደርጋል። ያ አላህ እከሌን ሷል ሚስት ስጠው ያ አላህ ሲል መጣችና ይባላል በጥፊ ብለው ይሄን ዱዓ አቁም አለችዋል። ምን አልኩ? ለከሌ ነው። አዎ መላይካው አሚን ብሎ ለአንተ ሚስት ብለህ እኔ ላይ እንድደግም አለችው ይባላል። ስለዚህ ወደ አላህ እንመለስ፣ አላህን እንጨቅጭቀው። ሌላው መጨረሻ የምናገረው ግን ዱዓ እናደርጋለን። ትንሽ ሰዓት ፈቀድልኛል? 5 ደቂቃ ዱዓ እናደርጋለን። ግን ምን አይሆንም? ሙስተጃብ አይሆንም አይደል? አላህን እንጠይቋለን አይቀበለኝም ይላል አንድ ሰው። ለምንድን ነው ዱዓ ሙስተጃብ የማይሆነው ከተባለ አንደኛው ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አሉ፣ ዩስተጃቡ ሊአሐዲኩም ማ ለም ያዕጀል አሉ። አንዳችሁ ዱዓ አድርጎ አላህ ይቀበሏል እስካልተቻኮለ ድረስ አሉ። ምንድን ነው መልእስቲዕጃል መቻኮል ምንድን ነው ሲሏቸው ቀድ ደዓውቱ ወቀድ ደዓውቱ ይላል። ላ የዛሉ ዩስተጃቡ ሊዓብድን አፍወን ለአንድ ባሪያ ዱዓ አድርጎ አላህ ዱዓውን ይቀበለዋል ማ ለም የድዑ ቢኢስሚን በወንጀል እስካለመነው። ያ አላህ ይህን ቤት ልዘርፍ አመቻችልኝ፣ አላህ አይቀበልም። የሆነ ነገር ላድርግ፣ አላህ በወንጀል አይተባበርም። ፍትሃ የሆነ ጌታ ነው አላህ። አው ቀጢዓት ረሂምን ዝምድናን በመቁረጥ ዱዓ እስካላደረገና ማለም የስተዕጅል እስካልተቻኮለ ድረስ አላህ ዱዓውን ይቀበሏል ሲሉ ቂለ ያ ረሱለላህ መል ኢስቲዕጃል መቻኮል ማለት ምንድን ነው ብሎ ጠየቁ። ቃለ ቀድ ደዓውቱ ወቀድ ደዓውቱ ፈለም አራ የስተጂቡ ሊ ይሄን ለመንኩት ይሄን ጠየቁት አንድ ቀንም ሲቀበለኝ አይቻል አቅም ይላል። መቻኮል ይሄ ነው። ፈየስተሕሲሩ እንደ ዛሊከ ወየድዑ ዱዓ የዚህ ጊዜ ይሰላችና ዱዓውን ያቆማል። ኢስቲዕጃል። ሌላው ሐራም መብላት ዱዓችን ሙስተጃብ እንዳውን ያደርግብናል። ግልጽ ነው ወንድሞች። ከሐራም እንራቅ። ወለድ መብላት፣ የሰው ሐቅ መብላት የመሳሰሉት አላህ ዱዓችንን እንዳይቀበለን መንገድ ይዘጋብናል። ነቢዩ ዓለይሂ ሰላቱ ወሰላም በአንድ ወቅት ያው ዱዓ የሚቀበልበት መንገድ ብዙ ናቸው፣ ሰዓት ስላጠረ ነው። መንገደኛ ሆነ የምታደርጉ ዱዓ ሙስተጃብ ነው። የተበደለ ሰው ዱዓ የሚያደርገው ዱዓ ሙስተጃብ ነው። አባት ለልጁ የሚያደርገው ዱዓ ሙስተጃብ ነው። ጾመኛውን የምታደርጉ ዱዓ ሙስተጃብ ነው። ዝናብ ሲመጣ የሚደረጉ ዱዓ ሙስተጃብ ነው። ዝናብ ሰዓት ላይ እኛ አላህ ይዘንልን፣ ይሄ ዝናብ እኝኝ ይላል እንጭጭ ይላል። አላህ ረሕመቱን ሲያዘንብ ወደ ዱዓ እኮ ነው መሯሯጥ ያለብን። ዱዓ አድርጉ ሙስተጃብ ይሆናል ዝናብ ሲዘንብ ተብለዋል። እኛ ግን እንሳደባለና ይሄ ዝናብ እንላለን፣ ይሄ ዘመን እንላለን። ዘመንን አትሳደቡ፣
ፈኢነ አላህ ሁወ ደህር። ደህር ማለት ዘመን ማለት አላህ ነው። አላህን እንደመሳደብ ነው። ዘመን ምንም አላረገም። በወቅቱ ያሉ ሰዎች ነው ያበላሹት። ሰዎች ነው የተበላሹት። ዘመኑም ያም ዘመን ነው፣ አሁንም ይህም ዘመን ነው። ሐራም መመገብ አሉ ነቢዩ ሰለላሁ ዐለይሂ ወሰለም ዱዓችን ሙስተጃብ እንዳይሆንብን ያደርጋል አሉ ረሱል ዐለይሂ ሰላቱ ወሰላም። ኢነላህ ጠይቡን ላ የቅበሉ ኢለ ጠይብ አሉ። አላህ ጥሩ ነው፣ ጥሩን ነገር እንጂ አይቀበልም። አላህ መልእክተኞችን በመልካም ነገር አዟል፣ አማኞችን በመልካም ነገር አዟል። ልክ መልእክተኞችን እንዳዘዘው እናንተ ሰዎች መልካሙ ብሉ ብሎ አላህ አዘዘ። ያንን ተናገሩና ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ነው እሱ ثم ذكر الرجل አንድ ሰው ነው እሱ የጢሉ ሰፈር መንገድ ያረዘመ መንገድ ይወጣ። የመንገደኛ ዱዓ ምንድነው? ሙስተጃብ ነው። ይሄ መንገድ ወጥቷል፣ ጸጉሩ ተንጨባሯል፣ አቧራ ለብሷል፣ ጭንቅ ብሎታል፣ መከራ ላይ ያለው የሙዱ የደህ ለሰማ እጁን ወደ ሰማይ ዘርግቶ ያ ረብ ያ ረብ ጌታዬ ድረስልኝ፣ ጌታዬ ድረስልኝ ይላል። የሚበላው ሐራም ነው አሉ፣ የሚጠጣው ሐራም ነው አሉ፣ የሚለብሰው ሐራም ነው አሉ፣ ሰውነቱ በአጠቃላይ የተገነባው በሐራም ነው። ፈአና ዩስተጃበ ለሁ ታዳ ይህ ሰው ዱዓው እንዴት ተቀባይነት ይኖራል? ሐራም የምንበላ ወንድሞች ጨንቁን ወለድ የሚበላ ሰው ልብ በሉ። ወለድ ከአላህ ጋር ጦርነት መክፈት ነው። ወለድ መብላት ሐራም ነው፣ ከባድ ነው። ዱንያ ላይ ማነው አኼራ ላይ ቅጣት የለውም ቢባል አለው የለውም አለ ብላችሁ እንዳታወሩ አለው። ነገር ግን የለም ቢባል አንተ ጨንቆሽ አይ ዱዓሽ ተቀባይነት የለውም ዘርበል መባል ራሱ ከባድ ቅጣት ነው። ከወለድ እንራቅ፣ ከሰው ሐቅ እንራቅ። ሰዓድ ብን አቢ ወቃስ ዱዓ ተቀባይነት እንዲኖር ምን ላድርግ ሲል የምትበላው ምግብ አሳምር፣ ሐላል አድርገው። ሐላል እስቲ ራሳችንን ፈትሽ። አላህ አልተቀበለኝ ወይስ የኔ ጉድለት አለብን? ያ ራሳችንን ፈትሽ። ሌላው ዱዓ ስናደርግ ዝም ብለን አደብ አለው ዱዓ። ኢብኑ አልቀይም ረሕመቱላሂ ዐለይሂ ምን ይላሉ? አንድ ሰው ውዱእ አድርጎ ምን ብሎ ወደ ቂብላ ዞሮ እጆቹን አንስቶ አላህን አወድሶ አመስግኖ አወድሶ በነቢዩ ሰለላሁ ዐለይሂ ወሰለም ላይ ሰለዋት አውርዶ ወንጀሉን ማረኝ እያለ በአላህ ስም መልካም ስሞቹ እየተማጸነ የሚጠይቀውን ነገር እየደጋገመ ጠይቆ ተመስጦ ዱዓ አድርጎ ከዛ በኋላ ሲዘጋውም አላህን አመስግኖ ነቢዩ ላይ ሰለዋት አውርዶ ከዘጋው አላህ ዱዓውን ይቀበለዋል አሉ። ሌላው ስንለምነው እርግጠኛውን እንለምነው፣ በጥርጣሬ አትለምነው። አላህ ከሰጠኝ ይስጠኝ ካይስጠኝ አላህ አስገዳጅ የለውም። ኡድዑ ላህ ወአንቱም ሙቂኑነ ቢልኢጃባ አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አላህ ጋፊል ከሆነ ቀልብ ዱዓን አላህ አይቀበልም። ጋፊል ከሆነ ቀልብ አንዳንዱ ዱዓ ያደርጋል። ቢስሚላህ አልሐምዱሊላህ ዘይን ዱዓ የለማ ወንድሜ እንመሰጥ ዱንያን እንወርውራት። ያ አላህ አልቀስ እንደው አሳቃልኝ ጨንቅ ብለህ ሁሉ ልብህን ወደ አላህ አዙረን እንለምነው እንጂ ፎቅያ እንጂ ያልክ ዱዓ ሪዘነት ኡድዑ ላህ ወአንቱም ሙቂኑነ ቢልኢጃባ እንደሚቀበላችሁ እርግጠኛ አድርጋችሁ ዱዓ አድርጉ። ጋፊል ከሆነ ቀልብ ዱዓን አይቀበልም ተብሏል። ጋፊልነት እኮ ነው ይሄ። ሌላ ማየት ተመስጠን ዱዓ እናድርግ። ወደ አላህ እንመለስ። አላህን ሁሌን ከጅለው። አላህ ወላሂ ሰጪ ነው። አላህ ለጋሽ ነው። በህይወታችን ብዙ የለገሰን ያሳየን ነገር አለ። ያንን ነገር እንጠቀምበት እላለሁ። ከተሳሳትኩም ከነፍሴና ከሸይጣን ነው። ጥሩ ከሆነም ከአላህ ነው። አላህ እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደዚህ ሰብስበን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላህ ሱብሓነሁ ወተዓላ የሁላችንን ዱዓ አላህ ይቀበለን። ዱዓችንን አሚን ይበለን፣ እሺ ይበለን። አላህ ቅርብ ነኝ ለምኑኝ ብሏል፣ ይሰማናል፣ እሰጣችኋለሁ ብሏል። ያንን መስፈርት አሟልተን የምንለምነው አላህ ያድርገን። ሀጃችንን አላህ ያውጣልን፣ ጭንቀታችንን አላህ ያስወግድልን። የታመሙብን ቤተሰብ ካሉ አላህ ያሽርልን። የሞቱብን ሙስሊም ወንድም እህቶቻችን አላህ የጀነት ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። ከቀብር ቅጣት አላህ ይጠብቃል። የእኛንም መጨረሻ አላህ ያሳምርልን። አባቶቻችንን ከመልካም ስራ ጋር እድሜያቸውን አላህ ያርዝምልን። እናቶቻችንን ከመልካም ስራ ጋር እድሜያቸውን አላህ ያርዝምልን። ለነሱ መልካም ሆነን አስደስተናቸው አላህ ከሚደሰትባቸው ባሪያዎች መካከል አላህ ያድርገን። ያላገባውን አላህ ይዳረው። ያላገባውን አላህ ይዳረው። ወንዱንም ሴቱን ጥሩን የተመኙትን መልካሙን ትዳር አላህ ይለግሳቸው። ልጅ የሌለውን አላህ ልጅ ይስጠው። ልጅ አጥቶ የተጨነቀውን ብዙ ዓመት የቆየ ያለ መካከላችን አላህ ይለግሰው። አላህ ይለግሰው። የእኛንም ጭንቀታችን አላህ ያስወግድልን። ቤት ኪራይ ያለውን ከቤት ኪራይ አላህ ነጃ ይበለው። ዱንያ አኼራችን በአጠቃላይ አላህ ያሳምርልን። ጀነት ላይ የምንሰባሰብ አላህ ያድርገን። በአኼራ ጀነት ላይ በዱንያ ላይ አረፋ ላይ የምንሰባሰብ አላህ ያድርገን። አላህ ይወፍቀን። መጨረሻችን አላህ ያሳምርልን። ይህን ሀገራችን የሰላምን ጅማሮ አላህ ያስቀጥልልን። ሁሌ ሰላም አላህ ያድርግልን። የሰላም አየር የምንተነፍስ አላህ ያድርግልን። ትክክለኛ ባሪያዎች አላህ ያድርገን።